የጋዛው ጦርነት ከተጀመረ እነሆ 2 ዓመቱ ኦክቶበር 7 በትናንትናው ዕለት በእስራኤል ተከብሯል። ይህ ጦርነት እንዲጀመር ምክንያት የሆነው ማን ነው በሚል በርካቶች ሀገራትም እየተነጋገሩበት ይገኛሉ። እስኪ ማን ነው ብላችሁ ታስባላችሁ? ነገር ግን ይሄ ጦርነት እንዲጀመር በዋናነት አስተዋጽኦ ያደረጉት የሐማስ ጽንፈኛ አመራሮች ወይም ደግሞ ጽንፈኞች ናቸው ተብሎ ነው የታመነው። ይህ ጦርነት እንዲጀመር ምክንያት ሆነ ሐማስ። ነገር ግን ጋዛ በርካታ ሰቀቀን ወረደበት። ከ60 ሺህ በላይ ሰዎቿንም ትሰውታለች። እንግዲህ በጋዛ ፍልስጤማውያን ማለት ነው። ከተማዋም 20ና 30 ዓመትም ብትቆይ ተመልሳ እንደ ድሮ አትሆንም ተብሎ ነው የተነገረው። ሙሉ ለሙሉ ጋዛም በእስራኤል ቁጥጥር ስር እንዲሆን ሆነ። እስራኤልም ሀያልነቷን አረጋገጠች ነው የሚለው በርካታ ሚዲያዎችን በዚህ ላይ የተናገሩበት ይገኛሉ። ጽንፈኝነት እንግዲህ ምን ያክል ጉዳት እንዳለው ነው የሃይማኖት ጽንፈኝነት ማለት ነው። በኢትዮጵያም በርካታ ጽንፍ እየያዙ አሉ። እንደዚህ አይነት ጽንፍ እንዲቆም እንግዲህ ይሄን ሼር አድርጉላቸው። ከዚህ ጋር ተያይዞ ለዚህ ጦርነትም እንግዲህ አሜሪካ ወደ ቢሊየን ብር ድጋፍ አድርጋለች። እስራኤልም ከ1500 በላይ ዜጎቿን አታለች። ነገር ግን አሁን ይሄ ጦርነት ወደ መገባደጃው ላይ